ተረፈ ዳንኤል ምዕራፍ 1 ንጉሱ ዳሪዮስ ሙቶ በአባቶቹ መቃብር ከተቀበረ በኋላ የፋርሱ ንጉስ ቂሮስ መንግስቱን ያዘ። ዳንኤልም የንጉሱ የቂሮስ እልፍኝ አሽከር ነበር። ከባለሟሎቹም ሁሉ እርሱ ይከበር ነበር። የባቢሎን ሰዎች የሚያመልኩት ምስል ነበር። ምግቡንም ሁል ጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 40 ፊቀን ወይን ያወጣጡት ይሰጡት ነበር። ንጉሱም ያመልከው ነበር። ሁል ጊዜም ወደሱ እየሄደ ይሰግድለት ነበር። ዳንኤል ግን ለፈጣሪው ይሰግድ ነበር። ንጉሱም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሱን እኔስ ምድርንና ሰማይን የፈጠረ በሕያውነት የሚኖር ፈጣሪዬን አመልካለሁ እንጂ የሰው እጅ የሰራው ጣዖትን አላመልክም። ፍጥረትን ሁሉ የሚገዛ እርሱ ነው አለው። ንጉሱም ቤል ሕያው ያልሆነ አምላክ ይመስልሃልን? እየነጋ እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሱ ሳቀበት። ንጉስ ሆይ ይበላል ይጠጣል እያሉ አያስቱ። ይህስ ውስጡ ጭቃ ላዩ ናስ ነው፣ ፈጽሞ አይበላም አይጠጣም አለው። ንጉሱም ተቆጣ። ካህናተ ጣዖቱንም ጠርቶ ይህንን የቤልን ምግብ ማንም እንዲበላው ካልነገራችሁኝ ትሞታላችሁ። ቤል እንዲበላ ዳንኤልን ብረቱልኝ፣ ግን ቤልን በሰደበ ዳንኤል ይሞታል አላቸው። ዳንኤልም ንጉሱን እንዳልክ ይሁን አለው። ከሴቶችና ከልጆች በቀር ካህናተ ጣዖቱ ስብአ ይሆኑ ነበር። ዳንኤልና ንጉስም ወደ ጣዖቱ ቤት ሄዱ። ካህናተ ጣዖቱም እነሆኛ ወደ ውጭ እንሄዳለን። ንጉሱ አንተ ማዕዱን ስራ፣ ወይኑንም ቀድተህ አዘጋጅተህ አኑር፣ ደጃፉን ዘግተህ በማህተምህ አትመው፣ ሲነጋም ገስግሰህ ሂድ። ቤል ሁሉንም በልቶ ቢያገኝ እንጂ ሳይበላ ቢገኝ እኛ እንሞታለን። በልቶ ቢገኝ ግን በእኛ ላይ ሐሰትን የተናገረ ዳንኤል ይሞታል አሉት። እነሱ ግን የሚያደርጉትን ያውቃሉ። በማዕዱ በታች የተሰራ ጓዳና ነበራቸው። ሁልጊዜ በዚያ እየገቡ ይበሉ ይጠጡ ነበር። እነሱ ከወጡ በኋላ ንጉሱ ለቤል የሚበላውን አዘጋጀ። ዳንኤልም ብላቴናውን አመድ ያመጣ ዘንድ አዘዘው። በንጉሱ ብቻ ፊት በቤቱ ሁሉ ነሰነሰው። ከወጡም በኋላ ደጃፉን ዘግተው ዳንኤልም ንጉሱ በማህተም አተሙት። እነሱ ከሄዱ በኋላ ካህናቱ ጣዖቱ እንደ ልማዳቸው ከልጆቻቸው ጋርና ከሚስቶቻቸው ጋር ሌሊት ገብተው ሁሉንም በሉ ጠጡ። ዳንኤልና ንጉሱም ሲነጋ ገስግሰው ሄዱ። ንጉሱም ዳንኤልን ማህተምህ ደህና ነውን? አለው። ዳንኤልም ንጉሱን አዎን ደህና ነው አለው። ከዚህም በኋላ ደጃፉን በተከፈተ ጊዜ ንጉሱ ካህናተ ጣዖቱ ማዕዱን ፈጽሞ በልተውት አገኘ። ቃሉንም አሰምቶ ደነፋ። ቤል አንተ ገናና ፈጣሪ ነህ፣ ተንኮልም የለብህም አለ። ዳንኤልም ሳቀበት። ንጉስን የያዘው ወደ ውስጥም እንዳይገባ ከለከለው። እስኪ ወደ ምድር ተመልከት፣ ይህ የምን ፍለጋ ይመስልሃል? አለው። ንጉሱም የሴቶችና የወንዶችን የልጆችን ፍለጋ አያለሁ አለ። ንጉሱም ተቆጣ። ያን ጊዜም ካህናተ ጣዖቱን ልጆቻቸውንና ሚስቶቻቸውን ያዟቸው፣ በማዕዱ የተዘጋጀውን ይበሉ ይጠጡ ዘንድ የሚገቡትን ሰርጥ ጎዳና አሳዩት። ንጉሱም ገደላቸው። ለዳንኤልም ቤልን ሰጠው። ዳንኤልም ሰበረው፣ ቤቱንም አፈረሰው። የባቢሎን ሰዎች የሚያመልኩት ዘንዶም ነበር። ንጉሱም ዳንኤልን ይህንንስ ናስ ነው ትለዋለህን? እነሆ ደህነኛ አምላክ ነው፣ ይበላል ይጠጣል፣ ደህና አምላክ አይደለም ትለው ዘንድ አትችልም፣ ስገድለት አለው። ዳንኤልም በሕያውነት የሚኖር ፈጣሪ እሱ ነውና ለፈጣሪ ለእግዚአብሔር እሰግዳለሁ። ንጉስ አንተ ይህን ዘንዶ ያለ ሰይፍንና ያለ በትር እገድለው ዘንድ አሰናብተኝ አለው። ንጉሱም ዳንኤልን አሰናበትኩህ አለው። ዳንኤልም ጠጉሩንና አደሮ ማር ስብ አምጥቶ አንድነት ቀላቀለው።
እልሁ አደረገው። ለዘንዶውም በአፉ አጎረሰው። ያም ዘንዶ በጎረሰ ጊዜ ተሰንጥቆ ሞተ። ዳንኤልም ጣዖታችሁን እዩ አላቸው። ከዚህም በኋላ የባቢሎን ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሱም በነገር ተመለሱ። ቤልን ሰበረ፣ ካህናቱንም ገደለ፣ ዘንዶንም ገደለ። ንጉስ መንግስቱን ተቀማ አሉ። ዳንኤል ይሰጠን ዘንድ ኑ ወደ ንጉስ እንሂድ፣ ይህ ካልሆነ እንገድልሃለን፣ ገንዘብህንም እንዘርፋለን፣ ቤትህንም በሳት እናቃጥላለን እንለዋለን አሉ። ንጉሱም እጅግ እንዳስጨነቁት ባየ ጊዜ ለንጉሱም ግድ በሆነበት ጊዜ ዳንኤልን ሰጣቸው። ወደ አንበሶች ጉድጓድ ጣሉት። በዚያም 7 ቀን ተቀመጠ። በዚያም 7 አንበሶች ነበሩ። ሁል ጊዜ 2 ሰው 2 በግ ይመግቧቸው ነበር። ያን ጊዜ ግን ዳንኤልን ይበሉት ዘንድ ምንም አልሰጧቸውም ነበር። ነቢዩ ዕንባቆምም በይሁዳ ነበር። የምስር ንፍሮ አስቀቀለ፣ እንጀራ አስጋገረ፣ በቅርጫት አድርጎ እህል ለሚያጭዱ ሰዎች ይዞ ወደ ምድረ በዳ ሄደ። እግዚአብሔር የላከው መልአክም ዕንባቆምን ይህንን ምሳ በባቢሎን በአንበሶች ጉድጓድ ላለ ለዳንኤል ውሰድ አለው። ዕንባቆምም አቤቱ ባቢሎንን አላውቅም፣ የአንበሶችም ጉድጓድ ወዴት እንደሆነ አላውቅም አለው። እግዚአብሔር የላከው መልአክም ጎተናውን ያዘው፣ በራሱም ጸጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወዳለ ወደ አንበሶች ጉድጓድ አደረሰው። ዕንባቆምም አሰምቶ ጮኸ፣ ዳንኤል ዳንኤል፣ እግዚአብሔር የሰጠህ ይህንን ምሳ ተቀበል አለ። ዳንኤልም ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝ አለ። ዳንኤልም ተነስቶ ተቀብሎ በላ። እግዚአብሔርም የላከው መልአክም ዕንባቆምን ያን ጊዜ ወደ አገሩ መለሰው። ንጉሱም በ7ኛይቱ ቀን መጥቶ ለዳንኤል አለቀሰለት። ወደ አንበሶቹም ጉድጓድ በቀረበ ጊዜ ዳንኤልን በአንበሶቹ መካከል ተቀምጦ አየው። ንጉሱም ቃልን አሰምቶ ጮኸ፣ የዳንኤል ፈጣሪ እግዚአብሔር አንተ ገናና ነህ፣ ያላንተ ሌላ ፈጣሪ የለም አለ። ዳንኤልንም ያንን ጊዜ ከአንበሶቹ ጉድጓድ አወጣው። ዳንኤልን ይገሉት ዘንድ የወደዱት እነዚያ ሰዎች ግን ይዘው በአንበሶች ጉድጓድ ጣላቸው። አንበሶቹም ያን ጊዜ በፊቱ በሏቸው። ያን ጊዜ ንጉሱ የሚያድን እሱ ነውና በምድርና በሰማይ ምልክትን ድንቅና ተአምራትን ያደርጋልና ዳንኤልንም ከአንበሶች ጉድጓድ አድኖታልና ሁሉም የዳንኤልን ፈጣሪ ያመልኩት አለ። ለእግዚአብሔር ክብር ምስጋና ይግባውና ነቢዩ ዳንኤል የተናገረው ነገር ተፈጸመ።